ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በወልቃይት አካባቢ ውጥረቱ ጨምሯል የሚል መረጃ ተሰምቷል። ከሽሬ ወደ ማይጸብሪ የሚወስደው መንገድም መዘጋቱን የተገለጸው ካለፈው እሁድ አንስቶ ህወሓት በሽሬ አቅጣጫ ከፍተኛ ኃይል ማስጠጋቱም ተሰምቷል። ከሽሬ ወደ ማይጸብሪ የሚወስደው መንገድ ከጠዋት ጀምሮ እንደተዘጋ መረጃዎች ወጥተዋል። ዝርዝሩን በዜናችን እናስደምጣችኋለን። ከዚህ መረጃ በተጨማሪ ተወርሶ የነበረው የሰብአዊ እርዳታ ለዓለም የምግብ ፕሮግራም እንደተመለሰ የሶማሊያ መንግስት ማስታወቁን፣ ኢንተርፖል በመላው ዓለም ባካሄደው ህገወጥ የሰዎች ዝውውር መከላከል ዘመቻ ከ3700 በላይ ተጠርጣሪዎችን በቁጥጥር ስር እንዳዋለ መገለጹ፣ የትግራይና አፋር ህዝቦችን ግንኙነት ለማጠናከር ያለመ የሰላም ኮንፈረንስ በአዲ ጉደም ከተማ መካሄዱን፣ የአሜሪካ ምክትል የውጭ ጉዳይ ሚኒስትርና የአሜሪካ አፍሪካ እዝ አዛዥ በኢትዮጵያ አየር ኃይል የተዘጋጀውን ዓለም አቀፍ የአቪዬሽን ኤክስፖ መጎብኘታቸውን፣ ሀራ መሬት በሚል ስም የተደራጁ የትግራይ ኃይሎች በአፋር ክልል በረሃሌ ወረዳ ውስጥ ከህዝብ ጋር እንደተጋጩ መገለጹ፣ እንዲሁም በሊቢያ ስደተኞችን አሳግተው 2.1 ቢሊዮን ብር ሰብስበዋል የተባሉ 28 ሰዎች ክስ እንደተመሰረተባቸው መታወቁና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃዎችን ስናልፍ ሀራ መሬት በሚል ስም የተደራጁ የትግራይ ኃይሎች አፋር ክልል ውስጥ ከህዝብ ጋር መጋጨታቸው ታውቋል። በኢትዮጵያ የፌዴራል መንግስት እንደሚደገፉ የሚነገርላቸው የታጠቁ የትግራይ ኃይሎች በአፋር ክልል ክልበት ይረሱ በረሃሌ ወረዳ ቡሬ ተብላ በምትጠራ ቀበሌ ለመስፈር በዝግጅት ላይ እንዳሉ ከአካባቢው ህዝብ ጋር ግጭት ውስጥ መግባታቸው ታውቋል ሲል መሰረት ሚዲያ ዘግቧል። መሰረት ሚዲያ ከአካባቢው ነዋሪዎች ያገኙት ባለው መረጃ መሰረት ሀራ መሬት በሚል ወረዳችንን የግጭት ቀጠና ለማድረግ እየተንቀሳቀሱ በመሆኑ ህዝቡ በተቃውሞ እንዲመለሱ አድርጓቸዋል ብለዋል። በታጣቂዎቹና በቀበሌው ህዝብ መካከል በተነሳ ግጭት 2 ሰዎች በጽኑ መቁሰላቸውም ነው የተገለጸው። በፌዴራል መንግስት ድጋፍ የሚንቀሳቀሱት እነዚሁ የታጠቁ የትግራይ ኃይሎች ሀራ መሬት በሚል በአፋር ክልል ክልበት ይረሱ ሰሜናዊ ዞን በአባላና በመጋሌ ወረዳዎች ሰፍረው እንደሚገኙም ተገልጿል። ቀደም ሲል በዚሁ ሰሜናዊ ዞን ኩነባ ወረዳ ሀራ መሬት በሚል ለመስፈር በዝግጅት ላይ እንዳሉ በተነሳ ህዝባዊ ተቃውሞ አካባቢውን ለቀው መመለሳቸውንም ጨምረው ተናግረዋል። ከህወሓት የተገነጠለውና ራሱን ሀራ መሬት ብሎ የሚጠራው ኃይል በህወሓት ላይ የተቀናጀ ጥቃት ለመክፈት መዘጋጀቱን ሲገልጽ እንደነበር መረጃዎች ያሳያሉ። ቡድኑ በዚህ ዓመት መጨረሻ ትግራይን ሙሉ ለሙሉ ለመቆጣጠር እቅድ መንደፉንም በይፋ አስታውቋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ በይፋ በፌዴራሉ መንግስት ይደገፋል ብለው የጠሩት ይህ ታጣቂ ኃይል በህወሓት ላይ የተቀናጀ ጥቃት ለመክፈት መዘጋጀቱን የፈረንሳይ ሚዲያዎች ዘግበው ነበር። ከመቀሌ በስተ ምስራቅ 110 ኪሎ ሜትር ርቀት ላይ በምትገኘው ላኮራ አቅራቢያ ከሚገኙት ግንባሮች የአንዱ አዛዥ የሆኑት ሸዊት ቢተው በአመቱ መጨረሻ ትግራይን እንቆጣጠራለን ሲሉ ለዜና ምንጮች ተናግረዋል። ጄኔራል ታደሰ ግን ይህ ታጣቂ ኃይል ጥቃት ከከፈተብን ትንኮሳው ከፌዴራሉ መንግስት ወይም ከአፋር ክልላዊ መንግስት እንደተደረገ እንቆጥረዋለን ሲሉ መናገራቸውም ይታወሳል። የሀራ መሬት አመራሮች ከፌዴራሉ መንግስት ምንም አይነት ድጋፍና እገዛ እንደማያገኙ በተደጋጋሚ የሚናገሩ ቢሆንም አፍሪካን ኢንተለጀንስ ከወራት በፊት ባወጣው አንድ ዘገባው ቡድኑ በፌዴራል መንግስት እንደሚደገፍ ጠቁሟል። ይህ በእንዲህ እንዳለም በትግራይ ክልል ውጥረቱ ጨምሯል፣ ከሽሬ ወደ ማይጸብሪ የሚወስደው መንገድም ተዘግቷል ሲል አንድ አፍታ ዘግቧል። በትናንትናው ዕለት የህወሓት ኃይሎች በጠለምት 2 ስፍራዎች ላይ ጥቃት መክፈታቸው ይታወቃል። የመከላከያ ሰራዊት ለጥቃቱ የአጸፋ መልስ መስጠቱ የተሰማ ሲሆን 2 ከፍተኛ ወታደራዊ አመራሮችም እንደተማረኩ እየተነገረ ነው። በዛሬው ዕለት ደግሞ በሌላ አቅጣጫ ውጥረቱ ጨምሯል። ካለፈው እሁድ አንስቶ ህወሓት በሽሬ አቅጣጫ ከፍተኛ ኃይል ማስጠጋቱ የታወቀ ሲሆን ከሽሬ ወደ ማይጸብሪ የሚወስደው መንገድ ከጠዋት አንስቶ እንደተዘጋም አንድ አፍታ ሚዲያ ዘግቧል። መንገዱ የተዘጋውን በመከላከያ ሰራዊቱ እንደሆነ ተነግሯል። ወደ ቀጣዩ መረጃዎችን ስናልፍ የሞቃዲሾ ወደብ ማስፋፊያ ስራን ተከትሎ ከመጋዘን ተነስቶ የነበሩ የረድኤት ቁሳቁሶች ለዓለም የምግብ ፕሮግራም መመለሳቸውን የሶማሊያ ፌዴራላዊ መንግስት ሰኞ ዕለት አስታውቋል። የአገሪቱ መንግስት ይህን ያስታወቀው በሞቃዲሾ ወደብ የሚገኝ የእርዳታ ቁሳቁስ ማከማቻ ፈርሷል፣ እንዲሁም እርዳታ ተዘርፏል የሚሉ ዘገባዎች ሲወጡ መቆየታቸውን ተከትሎ ነው። የሶማሊያ መንግስት ባወጣው መግለጫ
ከመጋዘኑ ተነስተው የነበሩት ቁሳቁሶች ሙሉ በሙሉ ለዓለም የምግብ ፕሮግራም ተመልሰዋል ነው የተባለው። መግለጫው አክሎ መንግስት ለተፈጠረው አሳዛኝ ሁኔታ ሙሉ ኃላፊነት እንደሚወስድ ገልጿል። የሶማሊያ ባለስልጣናት በአሜሪካ የሚደገፍ መጋዘንን አፍርሰዋል፣ እንዲሁም ለተረጂዎች የታሰበ 76 ሜትሪክ ቶን የምግብ እርዳታ በህገወጥ መንገድ ወርሰዋል ሲል የአሜሪካ የውጭ ጉዳይ መስሪያ ቤት መወንጀሉ ይታወሳል። አሜሪካ ይህንን ድርጊት በመቃወም ለሶማሊያ ፌዴራላዊ መንግስት የምትሰጠውን ሰብአዊ እርዳታ አግዳለች። ወደ ቀጣዩ መረጃችን ስናልፍ ኢንተርፖል በመላው ዓለም ባካሄደው ህገወጥ የሰዎች ዝውውር መከላከል ዘመቻ ከ3700 በላይ ተጠርጣሪዎችን በቁጥጥር ስር አውሏል። ኢንተርፖል ያስተባበረው ዓለም አቀፍ የህገወጥ የሰዎች አጋቾችና አዘዋዋሪዎች መከላከያ ዘመቻ ከ3700 በላይ ተጠርጣሪዎች እንዲያዙ ማድረጉንና በዝውውር አደጋ ላይ የነበሩ ከ4400 በላይ ሰዎችን ለመታደግ መቻሉን ተቋሙ ሰኞ ዕለት አስታውቋል። ኢንተርፖል እንደገለጸው ከህዳር 1 እስከ ህዳር 12 ቀን ባሉት ቀናት ውስጥ 14000 የፖሊስ መኮንኖች ሊበርቴራ 3 የተሰኘ ዘመቻ አካሂደዋል። በ119 አገራት ውስጥ በተከናወነው በዚህ ኦፕሬሽን 3744 ተጠርጣሪዎች በቁጥጥር ስር የዋሉ ሲሆን 4414 ለአደጋ ተጋላጭ የነበሩ ሰዎችን መታደግ እንደተቻለም ተጠቁሟል። በተጨማሪም በህገወጥ ደላሎች ሴራ ውስጥ የነበሩ 12992 ሰዎች መለየታቸው ተገልጿል። የተለያዩ ሀገራት ባለስልጣናት ቢያንስ 720 አዳዲስ ምርመራዎችን መጀመራቸውንም ተቋሙ ገልጿል። ዋና መስሪያ ቤቱን በፈረንሳይ ያደረገው ኢንተርፖል 196 የዓለም ሀገራት ዓለም አቀፍ ወንጀሎችን በጋራ ለመከላከል በሚያደርጉት ጥረት የፖሊስ ትብብርን በማጠናከር ድጋፍ ይሰጣል። የኢንተርፖል ዋና ጸሐፊ ቫልዲሲ ኡርኩይዛ የወንጀል መረቦች አዳዲስ መንገዶችን፣ ዲጂታል መድረኮችንና ተጋላጭ የሆኑ የህብረተሰብ ክፍሎችን በመጠቀም ስልታቸውን እያቀያየሩ ይገኛሉ ያሉ ሲሆን አክለውም እነዚህን የወንጀል አሰራሮች መለየት የህግ አስከባሪ አካላት ሊመጡ የሚችሉ ስጋቶችን አስቀድመው እንዲረዱ የወንጀል መረቦችን ገና በጅምሩ እንዲበታትኑና ተጎጂዎችን በተሻለ ሁኔታ እንዲጠብቁም ያስችላቸዋል ሲሉ ተናግረዋል። ወደ ቀጣዩ መረጃችን ስናልፍ የትግራይና አፋር ህዝቦችን ግንኙነት ለማጠናከር ያለመ የሰላም ኮንፈረንስ በአዲ ጉደም ከተማ መካሄዱ ተሰምቷል። በትግራይና በአፋር ህዝቦች መካከል ያለውን አንድነትና አብሮነት ለማጠናከር ያለመ የሰላም ኮንፈረንስ በትግራይ ክልል በአዲ ጉደም ከተማ ተካሂዷል። በኮንፈረንሱ ላይ የአካባቢው ነዋሪዎች፣ የአገር ሽማግሌዎች፣ የሃይማኖት አባቶችና የመንግስት የስራ ኃላፊዎች ተገኝተዋል። እንደ ትግራይ ክልል መገናኛ ብዙሃን ዘገባ ኮንፈረንሱ ትኩረቱን ያደረገው በትግራይ ክልል ህንጣሎ ወረዳ በሚገኘው አራ አለም ገዳና በአፋር ክልል አባአላ ወረዳ ጋሌሶን ተብሎ በሚጠራው አካባቢ ነዋሪዎች መካከል ሰላማዊ ግንኙነትን መፍጠር ላይ ነው ተብሏል። ይህም የሁለቱን ህዝቦች ትብብር ለዘላቂ ሰላም መሰረት መሆኑ ተመልክቷል። በመርሃ ግብሩ ላይ ንግግር ያደረጉት የደቡብ ምስራቅ ዞን አስተዳዳሪ አቶ ከላሊ ሃጋዚ በትግራይና በአፋር ህዝቦች መካከል ያለውን አንድነት አስፈላጊነት ገልጸው በሁሉም ዘርፎች ትብብር እንዲደረግ ጥሪ አቅርበዋል። ባለስልጣናት ይመጣሉ ይሄዳሉ፣ ጎረቤትና ማህበረሰብ ግን ዘላቂ ናቸው ያሉት አስተዳዳሪው ሰላምን ለማደፍረስ የሚጥሩ አካላትን በጋራ መመከት እንደሚገባም አሳስበዋል። የህንጣሎ ወረዳ ዋና አስተዳዳሪ አቶ ጎይቶም ተስፋይ በበኩላቸው ሁለቱ ማህበረሰቦች በታሪክ በሰላም ሲኖሩ የቆዩ መሆናቸውንና አለመግባባቶችን በሽማግሌዎችና በጎረቤቶች አማካኝነት በውይይት እንደሚፈቱ ገልጸዋል። ወደ ቀጣዩ መረጃችን ስናልፍ የገንዘብ ሚኒስትሩ የዓለም ባንክ ለኢትዮጵያ የሚያደርገውን ሁለንተናዊ ድጋፍ አጠናክሮ እንዲቀጥል ጠይቋል። ከባንኩ ከፍተኛ አመራር ጋርም በኢኮኖሚ ማሻሻያው ዙሪያ መክረዋል። ኢትዮጵያ የጀመረችውን የማክሮ ኢኮኖሚ ማሻሻያ አጀንዳ ከዳር ለማድረስ ከዓለም ባንክ የሚደረግላት የገንዘብና የቴክኒክ ድጋፍ ተጠናክሮ እንዲቀጥል መጠየቋን የገንዘብ ሚኒስቴር አስታውቋል። ውይይቱ የተካሄደው ትናንት ጥር 18 ቀን 2018 ዓ.ም በገንዘብ ሚኒስትሩ አቶ አህመድ ሺዴና በዓለም ባንክ ማኔጂንግ ዳይሬክተርና ዋና ስራ አስፈጻሚ ዌን ካይዣንግ መካከል ነው። በውይይታቸውም የገንዘብ ሚኒስትሩ አቶ አህመድ ሺዴ መንግስት እያከናወነ ስላለው የማሻሻያ ፕሮግራም ለዣንግ ገለጻ አድርገዋል። የዚህ ማሻሻያ ዋና ዓላማ የኢትዮጵያን ኢኮኖሚ በግል ዘርፉ ወደሚመራው የኢኮኖሚ ስርዓት ማሸጋገር
እንደሆነም አስረድተዋል። ሚኒስትሩ በተጨማሪም የኢኮኖሚ እድገት ምንጮችን ለማስፋት የዲጂታል ኢኮኖሚና የቱሪዝም ዘርፎችን ለማነቃቃት እንዲሁም በአፍሪካ አህጉራዊ ነጻ የንግድ ቀጠናና ከጎረቤት ሀገራት ጋር በሚደረግ የተሻለ ትስስር ቀጠናዊ ውህደትን ለማጠናከር የታቀዱ እቅዶች ላይ ገለጻ አድርገዋል። አቶ አህመድ ሺዴ የዓለም ባንክ በዋና ዋና የልማት ዘርፎች ላይ ለሚያደርገው ከፍተኛ ድጋፍ ያላቸውን አድናቆት መግለጻቸውንም ሚኒስትሩ በሰጠው መግለጫ ጠቅሷል። አክለውም ባንኩ የኢትዮጵያን የማሻሻያ ስራዎችና ለልማት ቅድሚያ የሚሰጣቸውን ተግባራት በማስቀጠል ረገድ የሚጫወተው ሚና ከፍተኛ መሆኑን ተናግረዋል። ወደ ቀጣዩ መረጃችን ስናልፍ የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳውና የአሜሪካ አፍሪካ እዝ አዛዥ ጄኔራል ዳግዊን አንደርሰን በኢትዮጵያ አየር ኃይል የተዘጋጀውን ዓለም አቀፍ የአቪዬሽን ኤክስፖ መጎብኘታቸውን መከላከያ ሰራዊቱ አስታውቋል። በኢትዮጵያ በኩል የጦር ኃይሎች ጠቅላይ ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ በጉብኝቱ መሳተፋቸውም ተገልጿል። በዚህ ኤክስፖ አየር ኃይልን ጨምሮ የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ፣ መከላከያ ሰራዊት ፋውንዴሽን፣ የመከላከያ ዩኒቨርሲቲና ሌሎችም ዓለም አቀፍ ድርጅቶች ምርቶቻቸውን ለእይታ አቅርበዋል። በኤክስፖ የቀረቡት ወታደራዊ ቴክኖሎጂ ውጤቶች የኢትዮጵያን የረዥም ዘመን ስኬት የሚያሳዩ ስለመሆናቸው የመከላከያ ሰራዊት መረጃ አመልክቷል። የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው ከጉብኝቱ በኋላ ለተደረገላቸው ደማቅ አቀባበል ምስጋና አቅርበው ኢትዮጵያ በመገኘታቸው ክብር እንደሚሰማቸው ገልጸዋል። በኢትዮጵያና አሜሪካ መካከል ያለው ግንኙነት ተጠናክሮ እንደሚቀጥልም ተናግረዋል። የአሜሪካ አፍሪካ እዝ አዛዥ ጄኔራል ዳግዊን አንደርሰን በበኩላቸው ለቀጠናው ሰላም በተለይም እንደ አልሸባብና አይሲስ ያሉ ሽብርተኞችን ለመከላከልና ለመደምሰስ በጋራ እንሰራለን ማለታቸውንም መከላከያ ሰራዊቱ አስታውቋል። ወደ መጨረሻው መረጃችን ስናልፍ በሊቢያ ስደተኞችን አሳግተው 2.1 ቢሊዮን ብር ሰብስበዋል የተባሉ 28 ሰዎች ላይ ክስ ተመስርቶባቸዋል። የፌዴራል አቃቢ ሕግ ስደተኞችን በህገወጥ መንገድ ከኢትዮጵያ ድንበር ካስወጡ በኋላ ሊቢያ ውስጥ ታግተው ገንዘብ እንዲጠየቅባቸውና እጅግ አሰቃቂ በሆነ መንገድ እንዲሰቃዩ አድርገዋል ባላቸው 28 ሰዎች ላይ ክስ መመስረቱን አስታውቋል። በተከሳሾቹ አማካኝነት ከተዘዋወሩት ስደተኞች ውስጥ የሁለቱ ህይወት እንዳለፈና 15 ሰዎች የደረሱበት እንዳልታወቀም ተገልጿል። ክስ ከተመሰረተባቸው ተጠርጣሪዎች ውስጥም በስምንቱ ብቻ የተሰበሰበው ገንዘብ 2.1 ቢሊዮን ብር እንደሆነም አቃቢ ህግ አስታውቋል። ፍትህ ሚኒስቴር ዛሬ ማክሰኞ 2018 ዓ.ም ያወጣው መረጃ እንደሚያመላክተው ይህ ክስ የተመሰረተው በሊቢያ መስመር በሰው ልጅ የሚነግዱ ዋና ዋና አዘዋዋሪዎች ላይ ትኩረት አድርጎ የተካሄደ ምርመራ መነሻ በማድረግ ነው። በዚህ ምርመራ ላይ ተሳትፏል ከተባሉ የፌዴራል ተቋማት መካከል ፍትህ ሚኒስቴር፣ የፌዴራል ፖሊስ፣ የብሔራዊ መረጃና ደህንነት አገልግሎት እንዲሁም የፋይናንስ መረጃ ደህንነት ይገኙበታል። አቃቢ ህግ በፌዴራል ከፍተኛ ፍርድ ቤት የመሰረተው ክስ ግለሰቦቹ የተደራጀ የወንጀል ቡድን አደራጅተው እንዲሁም በስራቸው ሌሎች አነስተኛ ስራ የሚሰሩ ደላሎችን በመመልመል ስደተኞችን ሲያዘዋውሩ እንደቆዩ እንደሚያስረዳ ተገልጿል። ፍትህ ሚኒስቴር ያወጣው መረጃ ተከሳሾቹ በባህር ዳርና ጎንደር አካባቢ ሰዎችን ወደ ሱዳን ድንበር የሚያጓጉዙ ተቀጣሪዎችን በማዘጋጀት ኢመደበኛ በሆነ መንገድ ከአገር ሲያስወጡ ቆይተዋል ይላል። ስደተኞቹ በህገወጥ መንገድ ከኢትዮጵያ ድንበር ካስወጡ በኋላ ሊቢያ ወስደው በመጋዘኖች ሲያጉሩ እንደነበርም መረጃው ያትታል። ስደተኞች የሚቆዩባቸው መጋዘኖች ተከሳሾችና ግብረ አበሮቻቸው የሚያስተዳድሯቸው እንደሆነ የሚጠቅሰው መረጃው በህይወት ለመቆየት ብቻ የሚበቃቸውን ምግብ እንዲያገኙ አድርገው እንደያዟቸውም ይገልጻሉ። የስደተኞቹ ቤተሰቦች ከፍተኛ ገንዘብ እንዲከፍሉ ሲጠይቁ እንደነበርና ገንዘቡ እስኪከፈል ድረስም ሰዎቹን በዕዳ መያዣነት ሲይዙ ቆይተዋል በሚል ተከሰዋል። በፍጥነት ገንዘብ ያልተከፈላቸው ስደተኞችን እጅግ አሰቃቂ በሆነ ሁኔታ እየደበደቡና እያሰቃዩ በተንቀሳቃሽ ምስል በመቅረጽ ወደ ቤተሰቦቻቸው በመላክ ገንዘብ እንዲከፈል ጫና ሲያደርጉ ቆይተዋል ሲሉም ወንጅለዋል። ክስ የተመሰረተባቸው ሰዎች በአጠቃላይ 1800 ሰዎችን በህገወጥ መንገድ እንዳዘዋውሩ የገለጸው ፍትህ ሚኒስቴር ከነዚህ ውስጥም የ85 ስደተኞች ማንነት እንደተለየ ገልጿል። ማንነታቸው ከታወቁት ሰዎች መካከልም ሁለቱ ህይወታቸው ማለፉና ሁለቱ ሰዎች ደግሞ በድብደባ ምክንያት ለበሽታ መዳረጋቸው ተረጋግጧል የተባለው 18 ሰዎች ደግሞ የደረሱበት ያልታወቀ እንደሆነ መረጋገጡን አስታውቋል። አቃቢ ህግ የመሰረተው ክስ እንደሚያስረዳው ታጋቾቹን ለማስፈታት የሚከፈለው ገንዘብ ሲሰበሰብ የነበረው 8 ተከሳሾችና ሌሎች ግብረ አበሮቻቸውን የባንክ ሂሳብ በመጠቀም ነው። በ8 ገንዘብ ሰብሳቢዎች አማካኝነት ብቻ ከ2.1 ቢሊዮን ብር በላይ መሰብሰባቸውን የአቃቢ ህግ የክስ መዝገብ ያሳያል ሲልም ፍትህ ሚኒስቴር ገልጿል። የተሰበሰበውን ገንዘብ በፍጥነት ሲጠቀሙበትና
ለግብረ አበሮቻቸው ክፍያ ሲፈጽሙበት ነበር ያለው መረጃው ከዝውውር ውጭ የተረፈው ቀሪው ገንዘብን በውጭ ሀገርና አገር ውስጥ ሀብት ተፈርቶበት እንደነበረም ተገልጿል። አቃቢ ሕግ በቁጥጥር ስር በዋሉ 28 ተጠርጣሪዎች ላይ 3 ክሶችን እንደመሰረተም ተገልጿል። የመጀመሪያው ክስ የከባድ በሰው ልጅ መነገድ ወንጀል ሲሆን በወንጀል ድርጊት የተገኘን ገንዘብ ወይም ንብረት ህጋዊ አስመስሎ ማቅረብ ድርጊትም ከክሶቹ መካከል ነው። ሶስተኛው ክስ ህገወጥ ሐዋላ በመስራት ሀብት የማሸሽ ወንጀል እንደሆነ ተገልጿል። ተከሳሾቹ ያፈሯቸው ቤቶች፣ ተሽከርካሪዎችና ከ71 ሚሊዮን ብር በላይ የሆነ ገንዘብ ለማካካሻነት እንደታገደም ፍትህ ሚኒስቴር አስታውቋል።